ከኔ የተሻለ ወንድ ታገኛለሽ፣ ትወጂኛለሽ። እኔ አንተ ነው የምፈልገው። መርፌ ይዣለሁ። ወይኔ ማርቲ ልጆቻችን አልቀዋል። ማጋም እኮ ይወድቃል፣ ይጮሃል፣ ከዛ ደግሞ እንደዚህ እያለ ይንፈራፈራል። ከአንቺ ትሻላለች። ግፋ ቢል እሷ ሰው ትረዳለች። ትረዳለች ነው ያልከው ወይስ ተሳስተ ነው? ከአንቺ በተሻለ ሰው ትረዳለች። እሺ ለምንድን ነው እኔን ያኮረፍከኝ? እኔ አላኮረፍኩሽ። እሺ በቃ ይቅርታ አድርግልኝና እንታረቅ። አይ አልታረቅም። እንዴ አንተ ገገማ ነህ እንዴ? ቆየና ግን ምን አስቀይሜክ? እሺ አንድ ጥያቄ ጠይቄሽ በትክክል ከመለሽልኝ ነው የምታረቅሽ። እሺ የምፈልገው በትክክል እንድትመልሽልኝ ነው። ይሄ ቀላል ነገር ስላልሆነ በደንብ አስበሽበት እንድትነግሪኝ ነው የምፈልገው። እሺ እኔ እወድሻለሁ፣ አንቺስ ትወጂኛለሽ? ከምር ነው እንደዚህ የምትለኝ? እኔ እየቀለድኩ አይደለም። እሺ መጀመሪያ ለምን እንዳኮረፍከኝ እኮ ነገርከኝ። ይሄን ብቻ መልሽልኝ። አስጠላሻለሁ፣ አትወጂኝ? ኧረ ናታን ያለፉት ቀናት እንዴት እንዳስጠላኝ ልነግርህ አልችልም። ለምን አስጠላሽ? ዳጣ እኔ አሁን አጠር ያለ መልስ ብቻ ነው የምፈልገው። ምን ልበል? ትወጂኛለሽ ወይ? ኤቢስ? ስለ ኤቢ አይደለም የጠየቅኩሽ። እኔ በዚህ ቀልድ አላውቅም ዳጣ። ሴት ልጅ እንደዚህ ስል ለመጀመሪያ ጊዜ ነው። እኔ ደግሞ ውሳኔሽንና ስሜትሽን አከብርልሻለሁ። ከምር ማትፈልጊ ከሆነ ቃል የምገባልሽ ነገር ቢኖር እህቴ ብቻ ትሆኛለሽ። እሺ ላስብበት። እንዴ ይሄ እኮ ስሜት ነው፣ ምንም ማሰብ አይጠበቅብሽ። ናታን እየጠየከኝ ያለው ነገር ከባድ ነገር ነው። ስለዚህ ላስብበት። እሺ ነገ እጠብቃለሁ። እሺ በቃ ደህና ደር። እሺ ጉንጬን አትስሚኝ። መጋኛ ይሳም ከታረኩ አይበቃም እንዴ? ጭራሽ አንቺ እሺ ታረክሽ? ይኸውልሽ ነገም ይነጋልሽ። በልሽ ደህና ደር። ደህና ደርሽ። ሐምሌ 14 ከሄደች አሁን የሰላም እርግዝና 202 ቀን ነው ማለት ነው። ይህ ደግሞ የሰላምን የቅርብ ምርመራ ማየት አለብኝ። ከዚያ ቀኑ በትክክል ከመጣ እማዬ በሌለችበት ወይ ናታን ወይ አባዬ አስረግዘዋታል። ሄሎ እንዴ አንቺ ነሽ እንዴ በትኬቱ ሄድሽ? ምን እያሰብሽ ነው? አይ ምንም እማዬ። እኔ የምለው ግን እማዬ የሰላም ልጅ ማንን ይመስልሻል? ቆይ አሁን ይሄ ምን የሚል ጥያቄ ነው? ወይ እናቱን ወይ አባቱን ሊመስል ይችላል። ግን ቆይ ቢ ከእንደዚህ አይነት ነገር ራስሽን አውጭ አላልኩሽ? በቃ አንቺ በዚህ ሰምተሽ በዚህ ነው የምታፈሽው? እሺ እማዬ፣ ግን አባዬ ለሰላም ሲነግራት የሰማሁትን ነገር ልንገርሽ? አልፈልግም። ምንም ነገር እንድትነግሪኝ አልፈልግም። ምን ላድርግሽ? ለአመሳት ወለደች እንዳትልሰው ፈጃት እንዳትወል ልጇ ሆነባት አሉ። እንደው ምን አባቴ ባደርግሽ የሚሻለኝ አድሮ ቃለ እንዴት አድርጌ ቢመክርሽ ይሆን ሰው የምትሆኝ? ወይ ደሬ እንዳላት ልላካት እንዴ? ለእኔስ ማናለኝ? ቢያድላት ጓደኛዬ ሚስጥረኛዬ እኮ ናት። አይ አልችልም። ምን አይነት ቅጣት ነው የሚመጥንሽ? ምን አይነት ምክር ይሆን አንቺን የሚመልስሽ? እባክህ ፈጣሪ እባክህ ልቦናዋን መልስልኝ፣ አትፈትነኝ። ኧረ ይህ መድኃኒት
እማዬ ሆነሽ እንደዚህ የምታየኝ ምን እያሰብሽ ነው? እሺ ለምንድን ነው ዝም የምትይ? ለምንድን ነው የማታወሪው? እማዬ እኔ እኮ ላንቺ ብዬ ነው። ብነግርሽ አይሻልም? አብጌል ውጭልኝ፣ ውጭልኝ! ታሳብደኝ ነው እንዴ? ኧረ ፈጣሪ አንድ በለኝ። ወይ ነው መጽሐፍ የምታነበው? አዎ እስቲ አንዳንዴ ላንብብ ብዬ እኮ። አታንዬ ጌም ላክልኝ እስኪ። ጌም ላክልኝ? አንቺ ትልቅ ልጅ አይደለሽ? እስቲ ስልክሽ እስቲ። እሺ አሁን በዚህ ስልክሽ ምንድን ነው የምትጠቀሚበት? ጌም ጫወትበታለሁ፣ ቶም ኤንድ ጄሪ አይበታለሁ እና ደግሞ ሁሌስ ዩቲዩብን ሲከፍት ቲክቶክን ሲከፍት ጌም ነው የሚመጣልኝ። ለምን ግን ጌም እንደሚመጣልሽ ታውቂያለሽ? ስለምወድ ነው። ይኸውልሽ ስልክሽ አንቺን ያጠናሻል። ምን እንደምትወጂ፣ ምን ሲመጣልሽ ረጅም ሰዓት እንደምትቆይ ሁሉንም ነገር ያውቃል። ማ የኔ ስልክ ነው የሚያውቀው እንዴ? አዎና። ከዛ ይሄን ሁሉ ያጠናና ምን እንደምትወጂ፣ ምን እንደምትጠይ፣ በቃ አስተሳሰብሽንም እድሜሽንም ይረዳል እኮ እሱ የኔ ስልክ። አዎ ከዛ አንቺ በደንብ ስለሚያውቅሽ ይኸው ዩቲዩብ ስትከፍቺም ጌም ነው፣ ቲክቶክም ስትከፍቺ ጌም ነው። በቃ በአጠቃላይ ጌም ነው የሚያመጣልሽ። እኔና ስልኬ እንዋደዳለን። እዛ ነው። እሺ በዚህ ዘመን ስልክሽ ሊገልሽም ሊያደንሽም አቅም አለው። እንዴት? ለምሳሌ ጥሩ ነገር የምታይበት ከሆነ ሊጠቅምሽ ይችላል። መጥፎ ነገር የምታይበት ከሆነ ደግሞ ይጎዳሻል። እና እኔ እኮ በስልኬ ጥሩ ነገር ብቻ ነው የማየው፣ ጌም ነው የምጫወተው። እንኪሽ አሁን አጥኚ እንጂ ደግሞ ትምህርትሽንም በደንብ አጥኚ ጌም ከምትይ። እና አሁን አልልክልኝም አዲስ ጌም? በኋላ አጥኚና እልክልሻለሁ ጌም። ግን መጀመሪያ በደንብ አጥኚ። አጥንተሽ እኮ አታውቂም። አሁን ነው የምፈልገው። እኔ ሁሌ አጠናለሁ፣ ሁሌ አጠናለሁ። አሁን አትረብሽኝ በእናትሽ፣ ላንብብበት። አይቢ እንዴት ነሽ? ሰላምዬ ቶሎ በይ፣ ረፍዷል። እሺ እትዬ። የሻይ ነገር ሆኖብኝ ነው። ወይ እትዬ አስቆየሁብሽ አይደል? ዛሬ ችግር የለውም። ኧረ አታጎንብሽ። ስኳር በቂ አድርገሻል? አዎ አድርጌልሻለሁ። ካነሰ ጨምራለሁ። ላምጣልሽ? ችግር የለውም። ነይ እስኪ ቁጭ በይ። በዛው እየጠጣ የሆነች ነገር ላውራሽ። እሺ እትዬ። ጎሽ ተባረኪ። አንቺ እኮ እንደምትፈልጊው? አዎ። አትጠጪም አንቺ? አይ እትዬ እኔ ይቅርብኝ። እሺ እኔ የምልሽ እንዴት ነው እርግዝና? እንዴት ነው እትዬ? በጣም ደስ ይላል። በቃ እኮ አንዴ ካረገሽ በኋላ ሀሳብሽ ሁሉ እሱ ጋር ነው የሚሆነው። አዎ እትዬ እውነትሽን ነው። እጄም ሀሳቤም ሁሉ ነገር ልጄ ላይ ነው። መውለድ ጥሩ ታውቂያለሽ። ልጅሽን ከመውለድሽ በፊትና ከወለድሽ በኋላ አንድ አይነት ስሜት የለው። በቃ አንዴ ልጅሽን ካገኘሽ በኋላ እራስሽ የፈጠርሻት እኮ ነው የሚመስልሽ። ልጅ ጸጋ ነው የሚባለው ዝም ብሎ እንዳይመስልሽ። በቃ አላደል ብትበይ ባትበይ ብትደሰቺ ብትከፊ ሁሉ ነገርሽን የምትረሹ በልጅሽ።
ካለ ምንም ምክንያት የምትወጂው ሰው ቢኖር ልጅሽን ብቻ ነው። አዎ እትዬ፣ እሱንም አውቃለሁ። አንቺ አውቃለሁ? ቆይ እዚህ ከመግባትሽ በፊት ወልድሽ ነበር እንዴ? ኧረ አይ እንደዛ ማለት እኮ አይደለም። ያው በቃ የልጅ ነገር ያው ይታወቃል ብዬ እኮ ነው። ግን እትዬ አሁን አንቺ ማለት የወለድሽው ልጅ ቢጠፋብሽ ምን ታረጊያለሽ? ምን አይነት ጥያቄ ነው ሰል? ምን ማለት ነው መጥፋት? ናታንዬ እንዴት ነው ይሄ ቤት ያምራል? አዎ በጣም ነው የሚያምሩት። ቤቶቹ ራሱ በጣም ነው የሚያምሩት። እንደዚህ አልጠበቅኩትም ነበር። አባዬ ይሄን ቤት በስምሽ አረግልሻለሁ ብሎኛል። በቃ ዘለሽ ውርስ ላይ ምን አስደረሰሽ? አይ ያው አንተ ከኔ ጋር ከሆንክ ይሄ ቤትም ያንተ ይሆናል ብዬ ነው። ይሄ ቤት ካለሽ እኮ ከኔ የተሻለ ወንድ ታገኛለሽ። አይ እኔ አንተ ነው የምፈልገው። ምንድን ነው የምታወሩት? እኔ ምንም አልገባኝ። የምናወራው ነገር አይገባሽም። ትንሽ ወደ ቤት ግቢ። በጥፍ እንዳላጋጭሽ ግቢ አልኩሽ እንዴ። እባክሽ ስነ ስርዓት ያዥ። እረፊ። ወይ ውሃ እና ናታንዬ አስበው እስኪ እኔ እናንተ ብቻ እዚህ ቤት ስንኖር አስበዋል? ምን ማለት ነው ቢጠፋ? እንዴት የወለድኩት ልጅ ይጠፋል? አይ በቃ አለ አይደል እትዬ፣ ከወለድሽው በኋላ በቃ ቢጠፋብሽ ሳታዩ፣ ሳትነኪው፣ ሳታቂው ለምን ይጠፋብኛል? እኔው ልጄ ለማን እሰጠዋለሁ እንዴ? ከነ ምናምኑ ቅፍ አደርገዋለሁ እንጂ። አይ እትዬ ስንት ነገር አለ እኮ። ምን ነው ፈራሽ እንዴ? አይ ወልዶ አለማወቅ። ግን እትዬ አሁን እንደው እንደዛ ቢጠፋብሽ ትጠብቂዋለሽ? በእርግጥ የወለድኩለት የጠፋብኝን ልጅ ለመመለስ ከባድ ነው የሚሆነው። ለመጠበቅ ያስቸግራል። እንዴ እናትዬ ትረሻዋለሽ እንዴ? የወለድኳትን ልጅ እንዴት ብዬ እረሳታለሁ? እናት አይደለሁ እንዴ? እስከ መጨረሻው እድሜ ዘመኔ ድረስ ፈልጋታለሁ። ይኸውልሽ ሰላምዬ፣ መዋለድ ከባድ ነው። በምንም አይነት ምክንያት የምትበጥሹ ነገር አይደለም። የእናት አንጀት እሱ እውነትሽን ነው እትዬ። እመቤቲቱ ፈራሽ እንደ አንቺ ልጅ እዚሁ ቤት ውስጥ ትወልጂዋለሽ። በቃ እንዲያውም አቢጌል ሆይ አባትየው ካልመጣ እያለሽ መቀመጫ ሳጥታናለች። እዚሁ ቀበቶን ሲፈታ እንተዋወቀዋለን። አይ እትዬ አባቱ እንኳን መቼም አይመጣም። ኧረ ተይ፣ ወይ ሞቷል እንዳንል ሀዘን አልተቀመጥሽ። ያው ነው እባክሽ እትዬ፣ እንደዛው በቃ ሞቷል ቢባል ይሻላል። ሰላም እንዲያው ተዳፈርሽኛት በይኝና፣ እንዴት ነው ይሄ ነገር? ተደፍረሽ ነው እንዴ? ወይ እትዬ፣ ኧረ በጭራሽ እንደዛ አይደለም። ራሴ ፈልጌ ነው። ያው በቃ ልጅ ለመውለድ ስለፈለኩ ነው። መልካም እንግዲህ ልጅ ሲመጣ ምን እንደምትመልስሽን አዘጋጅ። ለእናት ካላባት ልጅን ማሳደግ ምን ያህል ከባድ እንደሆነ ስላላወቅሽ በኋላ ጥያቄውንም አትችይው። አይ እትዬ አታስቢ ስለሱ፣ እኔ ያዘጋጀሁት መላ አለ። ኧረ እናቶች መላ ያጡ። በይ እንግዲህ ደህና ዋይ። አመሰግናለሁ። እሺ ቻው እትዬ፣ ቻው። ሰላም ዋይ። አሜን። እኔና አንቺ እዚህ ግቢ ውስጥ አሁን ናታንዬ ደስ አይልም? አስበዋል? እኔ እናንተ ልጆች ወልደን እናንተ እዚህ ጋር ቁጭ ብለን ልጆቻችን እዛ ጋር ምናምን ሲጫወቱ ደስ አይልም? አስበዋል? ግን ምናልባት ከሌላ ወንድ ጋር ይኸውልህ ናታን፣ እኔ ማለት ነው አንተን ማግባት የምፈልገው እና ደግሞ አደርገዋለሁ። ቆይ ግን በጉልበት ነው? ምንም በጉልበት አይደለም። እኔ አንተን ማግባት ከፈለኩኝ ማንኛውም ሴት ጫፍን አትነካም። አለቀ በቃ። እኔ አንተን ነው የማገባው። በቃ ሌላ ሴት ማውራት አልችልም ማለት ነው? አዎ አትችልም። እኔ ከወደድኩ እኔ ነው መውደድ ያለብህ። እና ደግሞ ማንኛውም ሴት ልታናግር እንኳን ብትሞክር ህይወቷን ነው ማጠፋላት። ይኸውልሽ ኤቢ፣ ፍቅር በመተሳሰብ ነው። እኔ ካልወደድኩሽ ደግሞ የምትጎጂው ራስሽ ነሽ። ብዙ ጊዜ አይተሽ ከሆነ የሚወድ ሰው ነው የሚጎዳው። ስለዚህ አንቺ አሁን ራስሽን ለመጉዳት ነው እየዛትሽ ያለሽው።
ሄሎ አባዬ። አቢጌል እንዴት ነሽ? ሁላችሁም ደህና ናቸው? ውሃስ ደህና ናት? እንዴ አባዬ የኔ ደህና መሆን አያሳስብም ማለት ነው? አቢጌል ምን ማለት ነው? የኔ ደህንነት አያሳስብም አባዬ? እኔ ደውዬ ልክ ደህና ናት የምትለኝ ውሃን ነው የምጠየቀኝ ቤተሰቦችን ነው። ታዲያ ስለ ቤተሰብ ብጠይቅሽ አንቺ የቤተሰቡ አባል አይደለሽም? እኔ ግን ደህና ነሽ አላልከኝም። ሲጀመር አንተ እኔን አትወደኝም። አቢጌል ሄጄ አልቀርብ እኮ እመጣልሻለሁ። የምትወደኝ ከሆነ አይፎን 17 ግዛልኝ። ምን ያደርግልሽ? ስልክ ልዩነት የለውም። እንዴ አባዬ ክብሩስ? ይኸውልሽ አቢጌል በስልክ የሚገኘው ክብር ስልኩ ሲሰረቅ ወይም ደግሞ ስልኩ ሲጠፋ አብሮ ይጠፋል። እኔ ብዙ ይዤ የምመጣው ነገር አለ። እዛ ላይ ላፕቶፕ ያስፈልጋል። ላፕቶፕ ይሸበጣል። በዛ ላይ ገደባል። ብዙ ኤሌክትሮኒክስ እቃዎችን ይዞ ማለፍ አይቻልም። ጉምሩክ ስላለ ማለቴ ነው። አባዬ ወይ በቃ ከዚህ ትገዛልኛለህ? አቢጌል ቆይ አባዬ አንድ ነገር ልነግርህ ነው። መሽቷል እኮ ሰዓት ሄዷል። እንዴ ላስብበት ብለሽኛል ነበር። እኔ ደግሞ መልስ ሳልሰማ እንቅልፍ የሚባል ነገር ያስደኝ። ምንድን ነው የምትሰማው? ብቻ ረስተሽው እንዳይሆን። አረሳሁት። እና አሰብሽበት? ቆየሁ እኮ። ከምርሽ ነው? ከመቼ ጀምሮ? እሱ ምን ይሰራላል? እሺ ተይ አሁን ንገሪኝ በቃ። አሰብሽበት? አዎ አስቤ አውጥቼ እውነት ለመናገር ናታን አስቤ እየቀለድሽ ነው አይደል እንዴ? እኔ እኮ ነፍሴ ልትወጣ። ከየት ነው የምትወጣው? በግድ ነው እንዳያስካል። ከምርዳታ ኤቢም ልትመጣ ትችላለች። ቶሎ ንገሪ። እንደውም ትምጣና እሷ ባለችበት ነው የምልክ። የታባቱ እንደውም ይለየላት። ትነግሪኝ እንደሆነ ንገሪኝ ዳጣ። ደግሞ የምትፈጠረ አባዬ አንተ እንደሌላ አውቃ ማለት ነው። ማናት? ዳጣ ናታ። ይኸውልሽ አቢጌል ምንም ክፉ ነገር መስማት አልፈልግም። ስራዬ ልስራበት። የሰው ሀገር ነው ያለው። እንዴ አባዬ ምን እንደተፈጠረ ማወቅ የለብህም እንዴ? እንደ ቀደመው ነገር ለማበላሸትና ለማቀጣጠል እየሞከርሽ እንዳይሆን አቢጌል። አይደለም አባዬ እሷን ራሱ ዳጣ የምትጠይቃት ታምንልሃለች። በቃ ስመጣ ትነግሪኛለሽ። አሁን ማረፍ አለብኝ። ነገ በሌሊት ነው መለስ። አይ አባዬ ቆይ ልንገርህ እንጂ ዳጣ ናታን ፍቅር ይዞኛል አለችው። እንዴት? የት ማለቴ ለምን እንደዛ አለችው? እርግጠኛ ነሽ? አባዬ አንተ መሄድን አይቶ እነሱ ሌላ ነገር ጀምሯል። ደግሞ ሰላም ታግዛለች። ብታይ ደግሞ እኮ ማይ ብነግራት ራሱ ምንም እየሰማችኝ አይደለም። እንዲህ አባዬ አዳምጠኝ እንጂ። ሰማሁሽ እኮ ከሀገር ርቄ እንኳን ሰላም አላገኝም አይደለም አቢጌል? ቆይ መቼ ነው የምትመጪ? እሺ አባዬ ስትመጣ ትጠይቃቸዋለህ። ግን ለዳጣ ምንድን ይዘላት የምትመጣው? ምንም ይዤላት አልመጣም። እሷ ምንም ነገር አምጣልኝ አላለችኝም። አውቀህን አባዬ ለእሷ የምታመጣላት ለእኔም አምጣልኝ። እሺ ገና ደረ ማርታን ነገ ደውልልሻለሁ። በያዝ እሺ አባዬ። ናታን ምን መሰለህ በጣም ታስብበት ነበር። ኤቢ የቴ ነች፣ እሷ ደግሞ ትወዳለች። እሷ የምትወደውን ነገር ላይ መንጠቅ አልፈልግም። እኔ እኮ ሰበብ አይደለም የጠየቅኩሽ። አስበሽበት ከሆነ ያሰብሽበትን የመጨረሻውን ውሳኔ ብቻ ነው የምፈልገው። እሺ ምን ልበልህ? ለእኔ ምን አይነት ስሜት ነው ያለሽ? ከኔ ጋር መጠናናት ወይ ደግሞ መዋደድ ፍላጎት አለሽ እንዴ? ናታን ሴት እኮ ነኝ። ለምንድነው በቀጥታ የምትጠይቀኝ? ፈራለሁ፣ አፍራለሁ እኮ እንዴ። እሺ በቃ አንቺ በፈለግሽው ነገር ኤቢት ገለኛለች እንጂ ትወጂኛለሽ።
ከምርሽ ነው? አዲሱ ቤታቸው ያምራል። አዎ ያምራል። አምፖሎቹ ናቸው። የኛው ቤት ግን እንደዛ አልነበረ። ሁሉም ነው የሚያምረው። ፍሪጁም ያምራል። ፍሪጁ እኮ ያኛው ራሱ እኮ ማስቀመጫው ብቻ ነው የተለየ። የቀዘቀዘ እርጎ የለም? ምን ልታደርግ? ልጠጩ ነው? አዎ የቤት ስራ እንሰራለች። ስጭ። ዛሬ እኮ የቤት ስራ አልተሰጠንም። የቤት ስራ የለም። እሺ በቃ። ወተት ግን አለ። ሰላምዬን ስጫት ልበልልሽ? አይ እኔ ወተት አልፈልግም። እርጎ ሲጠማሽ እኮ ውሃ ብትጠጭበት ይሻልሽ ነበረ። አይ ታዩ በቃ። ስሚ ምጥንዬ፣ ደግሞ እኔ መርፌ ይዣለሁ። እንዴ የምን መርፌ? ይሄ የሚወጋው ነው። ቆይ ከየት አግኝተሽው ነው? ትምህርት ቤቱ ሰጠውኝ ነው። ማን የሰጠሽ? ውሃ? ያ ተባሮ የነበረው ልጅ ማጋና ወቅሹ? ያ ሱሰኛው ልጅ? እሱ ሱሰኛ እኮ አይደለም። ኧረ እባክሽ ሱሰኛ ነው። ጫት እኮ ይቅማል። አዎ ይቅማል፣ ግን ማጋ ሱሰኛ አይደለም። ሲጋራም ያጨሳል፣ የሆነ ነገርም በወረቀት ያጨሳል እና ደግሞ ይሰክራል። አዎ ግን ሱሰኛ አይደለም። እና መርፌውን ምን አድርጊ ብሎ ነው የሰጠሽ? ተደብቆ እጁን መርፌ እንደዚህ ሲወጋ አየሁት። ከዛ ምን እያደረክ ነው ስለው ዞር ቤት ከዛ ያለ። ከዛ እኔ ደግሞ ካልሰጠኝ አልሄድም ስለው ሰጠኝ። አንቺ ልጅ ወይ ጉድሽ! አባትሽ በቃ ገደለሽ። እባክሽ እሱም እኮ ሆስፒታል ሄዶ ይወጋል። እንደውም ላምጣውና አንቺና እኔ እንወጋለን። ምን ስትይ ነው የሰማሁሽ? ምንድን ነው? ናታንዬ በእናትህ በገቤት እስቲ እሷን ነገር አንታት ልደርብልሽ? አዎ እሺ። እሺ ናታንዬ እርጅና መጣ። እየደከመሽ ነው አይደል ቁጭ የምትይው? አዎ ናታንዬ ይኸውልህ እኔን ተመልከት። እናትህም ልክ እንደኔ ሆና ነው የወለደችው እንዳትረሳ። አዎ ስማ ልክ ነሽ፣ ግን ሁለቷን እኮ እስካሁን አልመለስኩላትም። አይ እናትና አባትህን እኮ በቁማቸው እያሉ ነው መርዳት ያለብህ። አንዴ ካጣሃቸው በኋላ ሁሉን ነገር ልመልሰው ብትል አታገኝም። አሁን በቁም እያሉ ነው መርዳት ያለብህ። ይኸውልህ ናታንዬ ደግሞ አባት የሚልክልህ ገንዘብ አለ አይደል? ከሱ ላይም ቢሆን ድቅብቅ አድርግና ለእናትህ ቡና ግዛላት። ግን እኮ የቡና መግዣ የቸግራትም ገንዘብ አላት። አይ ናታንዬ ዋናው እኮ እሱ አይደለም። እናትህ በህይወት እስካለች ድረስ ባለህ ነገር ትንሽዬ ነገር አድርገህ እናትህን አስደስታት። እሺ ሰላምዬ። አዎ እንደሱ ይሻላል። ሰላምዬ የምስራች አለኝ። ኧረ እባክህ መቼም ስለ ዳጣ ነው አይደል? ምንድን ነው ስትሉ የሰማችሁ? እማዬ የትምህርት ቤታችን ረባሹ ልጅ ለውሃ መድፌ ሰጧት። የምን መርፌ? ማን ነው እሱ? ማንጋ ነው የሚባለው። ባለፈው ተባሮ ነበር። ደግሞ የቴሌግራም የብልግና ግሩፕም የከፈተላት እሱ። ቆይ ዋልጌ ልጆቻቸውን የትም እየጣሉኛ ልጆቻችን የት እናውል? ቆይ እንደዚህ አይነቱ ዱርዬ ልጅስ ትምህርት ቤቱ መልሶ እንዴት ያስገባዋል? ግድ የለም ይሄንን ተውት። ከእናንተ ጋር ሳይሆን ከትምህርት ቤቱ ጋር እናወራለን። ዋ የታለ የሰጠሽ መርፌ? ሂጂ ተነሽና አምጪው። ተነሽና አምጪው። አንቺ ከሷ ትሻይ። እንዴት እንደዚህ እርካሽ የሆነ ተግባር ስትፈጽም ዝም ትያታለሽ? ደግሞ አባትሽ ሲመጣ ምናምን ትያታለሽ እንዴ? እንዴት ለኔ አትነግሪኝ? ልነግርሽ ነበር እኮ ማይ። ወይኔ አምላኬ፣ ብቻ ያሰብኩት ባልሆነ። ምንድን ነው ያሰብሽው? እኔ የምልሽ ከዚህ በፊት መርፌ ምናምን ተወቅታችሁ ታውቃላችሁ? አይ
ይዘን አናውቅም። ዛሬ ነው የተቀበልኩት አለች። አዎ ስለ ዳጣ መሰለው። ምን ተፈጠረ? ዛሬ እንደውም አይቻታለሁ። በጣም ደስ ብሏት ነበረ። በቃ ምክርሽ ሰርቷል። በጣም ገርሞኛል። አየህ ነግሬያለሁ እኮ እኔ እኛን ጸባይ መቻጥቼው። እሺ ታዲያ ምን አለች? በቃ ነገረችኝ እኮ። ምን ብላ? በቃ አፋጥጬ ሲይዛት ኤቢ ትወዳለች እንጂ ምናምን አለችኝ። እንዴ ስለ ኤቢ ደግሞ ምን አገባት? እሷ ግን ያስጨንቃታል እና በቃ ባጭሩ ደግሞ እስቲ እናወራበታለን ምናምን አለችኝ። እና ግን እኔ እወድሃለሁ አለች? አዎ እንደዛ ነው። ኤቢ ስላለች ነው እንጂ ትመቸኛለህ፣ ባጭሩ እወድሃለሁ ምናምን ብለኛለች። በጣም ነው ደስ የሚለው ናታኒ፣ እንኳን ደስ አለህ። አመሰግናለሁ ሰላምዬ፣ ያንቺ ጥረት ነው። ግንኙነታችንን ደግሞ ጥሩና ውጤታማ እንደማደርገው ቃል እገባለሁ። ናታኒ ታዲያ አደራሽ፣ እሷ ስለ ፍቅር ምንም ነገር አታውቅም። ተንከባክበህ ተጠንቅቀህ ግንኙነታችሁ ዳር ማድረስ አለብን። ናታንዬ እኔ የምፈልገው የእናንተ ንጽህናውን የጠበቀ ጋብቻ ነው። ችግር የለውም፣ መልከስከስ ሙሉ አይደለም፣ ግን ደግሞ ሁሉም በስርዓቱ ይሆናል። ግን ብቻ ሰላምዬ በጣም ደስ ብሎኛል ዛሬ። እሰይ ናታንዬ እንኳን ደስ አለህ። እኔም ደግሞ ከዚህ በኋላ እሷ ምን ማድረግ እንዳለባት እመክራታለሁ። እሺ ሰላም። አንተ በቃ ተስፋ ቆርጠህ እኮ ልትተው ነበር አይደል? ሰላም። አይ ናታን እማዬ እኔ ነገ ማለት ነው ወስጄ ለራሱ ሰጥቷለሁ። እና ደግሞ እማዬ ከዚህ በኋላ ከኤቢ ጋር ልጣለሁ፣ ትምህርት ቤትም እሄዳለሁ። ኬክ ጋብዥኝ እያልኩኝም አልረብሽም፣ አላስቸግርሽ። እንደው ምን ባደርግሽ ነው የሚሻለው? ቆይ ቤት ላይሽ ላይ ልቆልፍ መልሽ ለዋጥሽ? ምን ባደርግሽ ነው የሚሻለው? አንቺን እኮ ነው። እሺ እማዬ። እንዴት እንደዚህ አይነት ነገር ከሰው ትቀበያለሽ? እሱ እኮ ነው የሰጠኝ እማዬ። ስጠኝ ብላ ነው እማዬ። ምጥን ግን ቆይ እርጎን ታገኛታለሽ። ጭራሽ ደግሞ ታስፈራራታለሽ። ለመሆኑ ይሄንን ይዘሽ ፖሊሶች ቢያገኙሽ ምን እንደሚያደርጉሽ ታውቂያለሽ? ሰው መስለሻቸው እስር ቤት ነው የሚወረውሩሽ። ይሄንን ነው ልወጋ የምትያት? ምን ባረግሽ ነው የሚሻለኝ? መልሽ ለዋጥሽ? አንቺን እኮ ነው። ስንት ልጆቻችንን የበላ ያሳበደ ሱስ እንዴት ትምህርት ቤት ውስጥ ይገባ? ቆይ ልጆቻችን የት እንደብቃችሁ? ለማን ነው አምነን አሳልፈን የምንሰጣችሁ? ብዙ ልጆች ናቸው ይሄንን መርፌ ከወላጆቻቸው እየተደበቁ ነው። እና እናንተም ቁማችሁ እንደ ደህና ነገር ታያላችሁ አይደል? ይሄንን መርፌ ካልተወጉ እኮ ይጮሃሉ፣ ይወድቃሉ። አዎ እማዬ፣ ማጋም እኮ ይወድቃል፣ ይጮሃል፣ ከዛ ደግሞ እንደዚህ እያለ ይንፈራፈራል። ወይኔ ማርቲ፣ ልጆቻችን አልቀዋል። እናት ልጇን አስተምራለሁ ብላ ትልካለች፣ ግን በየቀኑ ልጆቿን እያጣች ነው። ጌታዬ ሆይ ምን ጉድ ነው ዛሬ ያሳየኝ? ወይኔ በቃ እማዬ፣ እኔ ከዚህ በኋላ ምንም ነገር አልቀበልም። ቆይ ወቅቶሽ ቢሆንስ? እጅሽን ወቅቶሽ ቢሆንስ? ሰሚኛለሽ? ከነገ ጀምሮ እዛሽ ትምህርት ቤት ድርሻት። እንዴ እማዬ፣ ምጥንስ? እሷን ብትሆን ትምህርት ቤት አትሄድም። ለእናቷ ነግራታለሁ። እኔ እኮ መርፌ እንወጋላልኩ። በቃ ነገርኩሽ። ትምህርት ቤት ትቀይራላችሁ። አለቀ። አብዛኛው ትምህርት ቤት ላይ እኮ እንደዚህ ያደርጋሉ እማዬ። እና ታዲያ እናንተ ምን እናድርጋችሁ? ከትምህርት ቤት አስቀርተን ቤት ውስጥ ትሆኑ? እማዬ፣ እኔና ምጥን ቤት ውስጥ እንዋል፣ እንደውም ስንጫወት እንውላለን። አንቺ ተይው፣ በኋላ መኝታ ቤት ዘግተን ለብቻችን እናወራለን። ምጥን እናት ዛሬ ቤት አለች? አዎ ዛሬ ቤት ነች። በጣም ጥሩ። ሰላም፣ አንድ ጊዜ እስኪ ሻርፓ ቀብኝ።
ወይ ካደከማት አልረሳሁት። ሂጂ ሻርፕ አምጪልኝ ቶሎ በይ። እኔ ተነሻች። እሺ ጫማዬን ያልከው አንቺ ግን ለምንድነው በጊዜ ማተኛ? ፊልም ማለት ስለምወድ። አይ አሪፍ ነው። ዋ እንደዛ ስታለቅስ የነበረው ማየ ገርፋት ነው። ሲያንሳት ነው እባክህ። ታዲያ አሁን ክፍሏ ናት? አይ አሁንማ ከትዬ ጋር ተርቀው አብሮ ተኝተዋል። ያን ያህል ጮኋ? ከምር ናታ አባዬ ቢኖር ይገላት ነበር። ይሄ የሚቆቀውን አሸሽ እኮ ነው ይዛ የመጣችው። አባዬ እንኳን ውሃን አይመታትም። ግን እኔ ገረመኝ እንዴት ይሄ ነገር ትምህርት ቤት ሊገባ ቻለ የሚለው። ኧረ እባክህ ሰንሰለቱ በሙሉ የሚዘረጉት ትምህርት ቤት ላይ ነው። ምክንያቱም ተማሪዎቹን ሱሰት እንዲይዛቸው ይፈልጋሉ። እነሱ ገና ህጻናት ስለሆኑ ረጅም እድሜ ስለሚኖሩ በእነሱ ብር ያገኛሉ። እስከሚሞቱ ድረስ እስከሚያረጁ ድረስ በእነሱ ብር ይሰበስባሉ። ምክንያቱም የሱስ ተጠቂ ስለሚሆኑ። በጣም ነው የሚያስደነግጠው። ወላጆች ሁሉ የልጆቻቸውን ቦርሳ ቢፈትሹ ስንት ጉድ ያገኛሉ። አባቴ ትውልዱ በጣም አደጋ ላይ ነው ያለው። በጣም ያሳዝናል። ውሃ የዋህ ስለሆነች እንደው ማሳየቷ ጠቀማት እንጂ ስንቱ እኮ በድብቅ አልቋል። እኔ ደግሞ ስለዚህ ጉዳይ በደንብ አውቃለሁ። ስንት ምን የመሳሰሉ ልጆችን ከወላጆቻቸው ላይቶ ከኛ ጋር ጎዳና ላይ ጥሏቸው ነበር መሰለ። ጎዳና ከወጡ በኋላ ደግሞ ለሱሱ ለማሟላት ብለው የማይገቡበት ችግር የለም፣ የማይገቡበት ወንጀል የለም ብታይ። ከዛ ያበቃላቸዋል። ከዛ በቃ ስንቶቹ ጠፍተው መሰለ። ያሳዝናል። ደግሞ ዛሬ በጣም አምሮብሻል። ያባዬ ደግሞ አንተ ልጅ ግን ለምንድን ነው የማትተወኝ? አልተውሽም ብዬ እኔ አፈቅርሻለሁ። ሂድና እዛ የህንድ አክተሮችን አፍቅር። ስማ ፊልም ላይ በፍቅር ተጎዳው የሚለው የህንድ አክተር እውነት አይደለም። እሺ እኔ ግን ፍቅሬ ከልቤ ነው። ብትፈልጊ ውሻሽ። ኧረ ውሻ ይብላክ። ስልክ እየቀየር ከ10 ጊዜ አትደውልብኝ። ደግሞ ቤት ቀይራችኋል? የት ሄዳችሁ? ከሀገር ወጥተናል። አትቀልጂ። ቆይ ግን ስንት ዘመን ባፈቅርሽ ነው የሚገባሽ? ይኸውልህ እንዴት እንዳስጠላኝ የምታውቅ እንዴት እጅ እንዳለኝ። ስማ ደግሞ ከፈለክ ለምን ዛሬ አትሞትም? እንዲሁም እኔን የምትወደኝ ከሆነ እስኪ ዛሬ ሞትና አሳየኝ። ክሪሽና ሞት ቀላል ነው፣ ግን ከሞት በኋላ አንቺን ስለማናች ሞትን እፈራለሁ። ግድ የለም ዛሬ ሞትና ከዛ እኔ እከተልሃለሁ፣ እመጣለሁ። ቡድሃን አትቀልጂ። ቡዳ ይብላክ። እሺ ሲያስጠላ ምን ይመስላል? በእርግጥ ቡዳ 1 ዓመት ሙሉ ቢድቦ ራሱ አንተን አይበላ። ሄዳታ ድምፅ ሊሰማ ምን ማለት ነው? የመጀመሪያ ቀን ሳይሽ ማለት ነው። በቃ በህይወቴ እንደዛ ደንግጬ አላውቅም። ከነቡቱቴ ነው ስልዬ ገቦት። ደፋር እኮ ነሽ። ግን ሳይሽ በቃ በጣም ነበር የደነገጥኩት። ባንዴ ነው ፍቅር ያስክ? ፍቅር እንኳን ባንዴ ይዝም፣ ግን አለ አይደል ደንግጫለሁ። እና ዛሬስ ለመድከኝ? አንቺስ ግን የመጀመሪያ ቀን ስተኛ አልደነገጥሽ? ቀላል ደነገጥኩ። ከምርሽ ነው? አሁን እንደዚህ 2 እግር ያለው ጉማሬ ያለ እንዴ ብዬ ብታይ እንዴት እንደደነገጥኩ። አንቺ ደግሞ ሙዲ ያሽበቅ። ግን ምንሽ እንደምወድልሽ ታውቂያለሽ? በቃ ነፃነትሽን፣ ግልጽነትሽን፣ ንቃትሽን። መልኬስ
የሚወደድ አይደለም። መልክ የመጀመሪያ መስፈርት አይደለም እንጂ መልክሽን በጣም ቆንጆ ነሽ። ከምር ናታን፣ እኔ ቆንጆ ነኝ? አዎ በጣም ቆንጆ ነሽ። እሺ ቆንጆ ከሆንኩ እዚህ ከዛ አባዬ ቤዛት ይደውላል። አቤት አባዬ። አቢጌል ደህና ናችሁ? ደህና ነን አባዬ። ይዘህልኝ የምትመጣውን ዕቃ ገዛህልኝ? አሁን የደወልኩልሽ ቅድም ስትደውይ ስላልተመቸኝ ነው። ለምን ፈለግሽኝ ነው ወይስ ይሄን ልትጠይቂኝ ነበር? የቅድሙ ትቼዋለሁ አባዬ። እሺ ውሃን እንዳትመቻት፣ ከዳጣ ጋርም እንዳትጣሉ። ሰው ሁሉ ተኝቶ አባዬ፣ እሷ ግን እስካሁን ቁጭ ብላለች። ታዲያ ምን ችግር አለው? ተቀመጣ። እሷ ሁሌም ቆይታ አይደለም እንደምትተኛው? ለምን ይመስላል አባዬ? አቢጌል ምን ማለት ነው ደግሞ ይሄ? በቃ እንቅልፏ ካልመጣስ? አይመስለኝም አባዬ። አሁን ራሱ ከሰው ጋር እያወራች ነው። ከማንስ ጋር ብታወራ አርፈሽ ተኛ እንጂ። ነገ ጠዋት ማታ እንደውይልኝ በያት። ደህና ደሪ። እሺ አባዬ። ከምርሽ ነው ልሳምሽ? አንተ ስትንጠባረር ኤቢ መታ ጉንጬን እንዳታስቆርጠኝ። አሁን ደግሞ ታዲያ አንቺ ነው እዚህ ጋር ሳይ። አይ በቃ ናታን፣ አለቃ እንዳልተኛው ተኛለች። ድምጽ ከሰማች ልትመጣ ትችላለች። ሂድ ወደ ክፍል። ካልሳምሽኝ የትም አልሄድም። ትምጣና የቤት ከፈለገ በአንድ እግሩ ይቁም። እንዴ ኪድዬ፣ ናታን ልትመጣ ትችላለች። ሂድ ወደ ክፍል። ካልሳምሽኝ የትም አልሄድም። አንተ ፋራቱን እዚህ ጋር ሳምኝና ልሂድ።